ትግቢ ብሏል። ወታ ትግባ ቦርታ ወታ ወይኔ ማማዬ እኔ ሞቻለሁ እንዳሰጭ እኔ ምን ማፈልግ ማማዬ እኔ ሞቻለሁ እኔ ማቻለሁ እንዳሰጭ ፍቅር ዝም በይ እስኪ አንዴ ቆኛለች እንደናችሁ እስኪ አውሩ ልጅቱ ገና ጨጓራ ነው የምመልጠው ከዚህ በኋላ ገና ዲኤንኤ ይመረመራል እናንተ የራሳችሁ ጨጓራችሁ ይላጣችሁ ማን ነው እንደዛ ያለው ጎትቼ ነው የሚያስወጣቸው እንዴት ነው ፍቅር ማለት ነው ፍቅር የሚያወራው ሰው ካለ ማለት ነው አስገብኔን አስወጣሽ አንቺ ተቀመጭ ለምንድን ነው እንደዚህ ወጣለው ምት ሆነ ውጪ ነው የማትፈልጉት አሁን እኔ በዚህ ሰዓት የሚፈልገው ማን ነው ድንያ እንትን ምርመራ ነው የሚፈልገው ድንያ ምርመራ እኔ ማራው ማለት ነው እናንተ እዚህ ሴቶች ናችሁ ሴቶች እረፉ የምር ሴት ልጆች ናችሁ ማለት ዳባችን ቁጥቡ የምር ዳባችን አንድ ቀን ያስከብራል የምር ነው ሰኒ ማለት ነው አንቺ ራሷን እኮ በጣም ነው የመታት ወላሂ ከዛ ብድግ አለች የኔ እናት ወላሂ መቷታል አባቴሎ የኔ እናት እኔ የሷ ቦታ ትማታ ወይ የኔ ፍቅር የኔ ጥንጥዬ አንቺ ምን አወቅሽ ጉድሽን አረ ይሄ ነገር ውሸት ነው በእግዚአብሔር እኔ አሁን ጭንቅላቴ እየዞረ እናንተ እግዚአብሔር ይሄ ውሸት ነው እኔ የሚየል ልንገራችሁ ይሄ ውሸት ነው ጌታም ውሸት ነው ውሸት ኮነ ግን ማለት ነው ውሸት ነው ግን አይሚ አታውቅም ገባሽ አይደለም ማርያም ትጎዳለች እመቤቴ በጣም ትጎዳለች አይሚ አይደለም አይሚን ብሩክም ተከፍሎላት ነው ተከፍሎላት ደንቆሮ የድሮ ፍቅረኛ እንደዚህ ናት ብለሽ እነሱን በጥብጥ ብላ ተከፍሎላት ነው እንጂ እናንተ አላያችሁም እንደ ፊቷ ራሱ እኮ ልክ አይደለም ከብዳን እንጃ ግን ራሷን ኩራስ ወላሂ በጣም ያማማች ብድግ አለች እኔ ራሱ ድግጥ ነው ያለች መቷታል ደግሞ እኮ ምን ነው እንትን አፈር ምናምን ቢሆን ችግር የለውም ድንጋይ ያለው ቤታችሁ ማን ይወስዳል እዛ ቤታችሁ ማን ነው የሚወስደው ወልቀረድራል ቤትም ተጨነቂ አሁን ለቤት መጨነቅ አለብኝ እዛ አሁን ለምሳሌ ቤት የልጅ እናት ግን አንቺ ዝም በይ የምን አባቷ የልጅ እናት ነው የምታወራው ግን ማለት ነው ሰኒ አሁን ይሄ ነገር ማለት ነው አይደለም እንኳን ማለት ነው እንኳን ደግ ያደረገ እግዚአብሔር እውነት ቢሆን ደስ ይለኛል ውሸት ቢሆን ደስ ያደርገኛል ለምን እንደታቀላችሁ ሰላም ፍቅር አንቺ ምራውስ ምትጎዳለች እንዴ አሁን ማለት ይሄ ነገር ነው በጣም ሮጊት ማለት ነው ዝም በይ መላጣ ማለት ነው ዶን ቆሮ ምንድነው እውነት ከሆነ ደስ ይላል ማለት በጣም ከባድ ነው ማለት ሴት በጣም ዋጋ አለው ሴት ልጅ ክብር አለ ሴት ልጅ እንደዚህ ነገር ያደርጋል በኢየሱስ ስም ሰይጣን ነው ከተናደደ ያረጋል ሴት ናት እንጂ ሺ ጊዜ ብትናደድ ምንም ማታደርግ ምንድነው እንትን ባለገ ነገር አታውሉ የልጁ እንትን ቦምብ ነው እንደየ ተኩሶ ምንድነው ተኮሶ ነው አይደለም ግን ከምር የምር የምወዱ ከሆነ ማለት ነው ማሰሪያ ልታደርገው ፈልገ ይሆናል አሁን በቃ ስለራሳችን እናውራ ማለት ነው ሁሉ የራሳቸው ጉዳይ እነሱ ካሌላ ግዛ መታ እሱ ነው እያለሽ ይሆናል ዲኤንኤ ኮሌጅ ከዚህ በኋላ እኮ 3 ወር እንግዲህ እንዴት ታስከፍላለሽ እና ታስመረምራለሽ ታዲያ ብሩ ዲኤንኤ ቢሆን ወራዳና እንደዛ ትበሉ ደማን ከውስጥ አስወጥቶ መስመርመር አለብን ምን አባታ ምንድነው የምትሉት እውነት ከሆነ ልጅቷ ላይ ጥፋት የለም እውነት ስሙኝ አቡ ማለት ነው ከዚህ በፊት ኢንስታግራም ምናምን የለም አሁን ደግሞ ብሩኬ ጋር ምናምን ስራ ነው ምን ያላቅም ግን ለምንድን ነው ከፈተችው እንትኗን ኢንስታግራሙ አሁን እንደዚህ ሆና ደግሞ ቻናሉን ከፍታ
ነገሩ እውነት ከሆነ እሷ ብቻ እርጉዝ አትሆን እንጂ ምንም ትግፈል። እኔ ሳኒ እርጉዝ ናት፣ ግን ለሱ ነው ለሱ እኔ አላውቅም፣ ግን እርጉዝ ናት ልጅቷ። የምር አይደለም። ዘቀዝቋት እንደው እርጉዝ ናት እንዴ! በእናታችሁ አዘቅዘቁ። ግን እሱ ነው ወይስ ለእኔ እንጃ። ግን ጌታን እርጉዝ ናት። እኔ የምልላችኋለሁ፣ እኔ እርጉዝ አላውቅም። ናት ግን ይሄ እርጉዝ ናት። ማርያምን እንዴ! ብሩክ አይደለም ባሏ ጋር ዘና ኮራ እያለች በቃ የሆነ ከሆነ ሰው አርግዛ ቻናል ምናምን ከፍታ በዚሁ ልታድግ ይሆናል። እና ታዲያ ለምንድን ነው በእርጉዝ እንደዚህ ስራ የምትሰሩ? ስራ ከሆነ እንዴ ከባድ እኮ ነው። ለመቼ ነው ልጇን እንደዚህ? አሁን ቅመሜ እኮ ተጎድታለች በመሀል ማለት በጣም ነው የሚያስጠላው እኮ በመሀል እሷ ላይ መዋሸቱ ነው እንጂ የሚያሳዝነው። እኔ እኮ ደግሞ መሀል ላይ ከ6 ወር እንትን ላይ መታል ስትለው ምናምን አግኝታታል። ወይኔ ይሄ ነው ደግሞ መጀመሪያ ላይ አላገኘኋትም ብሎ ነበር። የጠየቀች ዝም በይ እንትና። ከዚህ በፊት እኮ ሀይሚ እኔ ጋር የተጣለው ጊዜ ሄደክ አገኝተ ያሉ ወይ ፍቅረኛክ ብላለች። ከዚህ ሄዱና እንትን ቀሚስ የለበሰችው ፎቶ ላይ ይዋት ማለት ነው። ምንድነው ይሄ ብላለሽ? አዎ ብላለሽ ስትል ደግሞ እኔ ማንንም አላገኘውም ብሏል። እሱ ደግሞ ማንንም አላገኘውም ብሏል። ዛሬ ደግሞ አገኝሻለሁ አለ። እንትን ነው መጀመሪያም እኮ እሱ ገና እኮ ሰኒ እሱ ዳኒን ጊዜ ነው አለች እኮ እንዴ። አሁን አይደለም እሱ አይደለም ለዳኒ እናነሱ። እናንተ ለምንድን ነው ሞት ማተገርቡ ሲጀመር እዚህ ቤት ማለት ነው? ሁላችሁም ለምንድን ነው የሚታወሩት? እኔ ያልኩሽ እኮ ይሄ አይደለም። እዛ ይሄ እንትን ፍቅረኛ የድሮ ፍቅረኛ ነች አለች አይደለ? ያኔ ምንድን ነው ያለችው? እኔ ሳላወቅ እኔ ጋር የተጣለው ጊዜ ስሜታዊ ሆኔ አገኝተ ያልወይ ሰውን ስትል አላገኘውም ነው ያለው። ሂዱና መስማት ትችላላችሁ ዩቱብ ላይ ገባችሁ አይደለ? እሱ ግን ዛሬ መጀመሪያ አግኝቻለሁ እያለ እኮ ነው እሱ እኮ። አሁንም መጀመሪያ ላይ እኮ ሲናገር አንቺና እኔ እኮ 2 ዓመት ምናምን አደፈን ከተገናኘን ምንም ነገር የለንም ማለት። ከዛ እንደገና ከ6 ወር በፊት ምናምን ስትለው እንደገና አዋለ። እሱ እኮ 2 ጊዜ አንድ ነገር አልወራም እኮ እንዴ፣ ብዙ ጊዜ ይወራል። አሁንም እኔና አንቺ ምንም ተፈጥሮ ዲኤንኤ እንደዚህ ነው እንዴ? ይሄ ምንድን ነው ታዲያ? ግራ የሚገባው በጣም ብልግና ስራ ነው የተፈጸመው። በጣም ብልግና ስራ። የእነ አብርሃምን ስፈራ ጭራሽ በዚሁ መቷራታ። ልጅቷ እንደዚህ ነው የምትበስማም። እሱ ልጅቷ ራሱ ድርቅ ሴት ናት። ኖርማል ሰው ብኮን ግን ችግር የለውም ነበር ማለት ከዚህ በፊት የማትታወቅ ሴት ብኮን ችግር የለውም። አሁን እኮ የድሮ ፍቅረኛ ሆነሽ ነው አይደለም? ሀይሚ ጋር ሽምግልና ሊላክ ነው ስላልክ እኔ ደግሞ እኔ እያለው እንዴት ነው ሽምግልና የምትልከው? አዎ ብላኮ ነው። ኧረ በለው ነገሩ እንዴት ነው? ወይኔ እናንተ በእናታችሁ ውሸት ነው እያላችሁ ጽናኑ። እኔ እውነት እንዲሆን ቤቴ እውነት ከሆነ እኮ እንዴ በጣም ከባድ እንዳይሆን ጸሎት አድርጉ። ይሄ ነገር እውነት ብቻ ቅፍ ድግፍ ያድርግሽ የኔ ቅመም። እኔ ምንም አልልም ሌላ ነገር። ትክክለሻሉ። ወይኔ ፍቅር የሚወራው ነው እነሱ የሚሰሩበት። እዚህ ማለት ነው። አርፈሽ ትቀመጫለሽ ወይ ብሎክ ትደረጋለሽ እዚህ ቤት ማለት ነው። ሰው ሀሳብ ላይ ነው። ጸሎት እየደረገ ነው። ልጁ ቶሎ እንዲወጣ ቶሎ ከወጣ በኋላ ውሸት ቢሆን ራሷን ትስታለሽ። ውሸት ቢሆን አትወርቅም። ፕሮፋይሌ ጥቁር ለምን ሆነ? እንዴት ዋላችሁ? ወይኔ እኔ መሞቴ ነው። ለራስበት ቀን ነው። አንቺ ጥቁር አድርጊ ሲጀምር ፕሮፋይል ማን እንደዚህ ያደርገው? በፈጣሪ ስም አንቺ አታሽከባትር። የምር ጥቁር መንፈሷ ተገብቶብሽ ነው። ለእኔ ጥቁር ነው ወላሂ። ሁላችሁም እንዴት ዋላችሁ?
ሳምሪ ሚውት አድርጊ ውዴ። እኔ መሞቴ ነው። ሊሳኒ የኔ ጠንበለን ዱአ አድርግልኝ ለኔ ልቅጽልኝ። እኔ ሀያትን አስገቢ ቤታዩ ሁላችሁም በጣም ነው ያደረገው። ያወራችሁ ጠብቀው ሀዩት እንኳን በደህና መጣችሁ ሁለቱም። ሀዩ ወይኔ በጣም አይደል እንዲያረገዘችው። አረ እናንተ ሜሮን የፕሮፋይል ምንድን ነው? ጥቁር ነው ለኔ የኔ ውድ። አረ አይደለም ጥቁር አልሆነም። ጥቁርና ነጭ ነው። ሀያ ጥቁርና ነጭ ነው እኮ አይደለም። ማን እንደዛ አደረገው ነው እኮ እኔ እስኪ እናንተ ምታርጎ እንዲያሰሙ አሰሙ ታርጎ ሀዩ ታውራ እንዴት ናችሁ ግን ሁላችሁም? በመጀመሪያ ሁላችሁም ደግሞ በፎቶና በአካል ትለያያለች። ሰላም ነን። ሰላም ነን ማሬ አለሽ። ምንድነው የምትጨነቁት የምታለቅሱት? እኛ ባልነው እኮ አይደለም ፈጣሪ ባለው ነው አይደል ሁሉም ነገር የሚሆነው። አልቅሰን እኮ 2 ዓመት ሞላን ነው የኔ በቃ እንጂ ምን እናንተ ወራዶች አለቀሳችሁ እንዴ? ቆይ ስሙ ነገራችሁማ ግን ሁላችሁም ይቅርታና እንደው ወዳችሁ ሁላችሁም እስኪ እንዴ ኮፒ ሊንክ አድርጉልኝ በእናታችሁ። መጀመሪያ ከማውራት በፊት እንድታወራ ነው ብዬ እኔ ማለት እሺ ማውራ ነው እኮ ታዲያ አወራለሁማ ግን አድርጉልኝ በቃ። አረ ሁላችሁም ሰው ወዳችሁ በአላ እምቢ በይ ነው እና ሌላው ነገርማ ግን እያረጋችሁልኝ እናንተ የምር እንደ እናንተ አትጨነቁ የምር አለቀሳችሁ እንደ እያልሽ ነው እንደ ዱንያ ጠፊ እንደ ማልቀስ ያንሰናል። እንደ አንቺ ስንት የለፋንበት ሊከስር ከሆነ መሆነሽ ነው ትቀልጃለሽ። አሬቼ አባባል ከዛ በኋላ ሰው አላምንም ሲጀመር እሷ ማለት ነው ወደዛ ሄዳ የልጇን አባት ትፈልግ እኛ እናዳምጣት። ምንድነው እንዴ ልጁ መቼ ነው የሚወጣው? ጋይስ እኔ ምርመራውን እችላለሁ እንዴ? አሰማም ሲጀመር 4 ወር ጠብቂ። 4 ወር 6 ወር ነው አለች ለካው እንዴ። ወዲያው ነው ወዲያው የሚረገዝ ነገሩ። በአንድ ቀን ስህተት ስንት ነገር ይጠፋል። ተዘጋጅቶ ነው የጠበቀው። ወይኔ ዘንድሮ አንዷ ደግሞ ማለት ነው ጥይት ነው እንደ የተወቀሰ አላለች። ሀይ ዱንያ ጠፊ ማለት ነው። እናንተ ግን ኮፒ ሊንክ እያደረጋችሁልኝ ነው። አረጊት እኔ እኮ እንኳን ቤት ሊያስገባኝ ቪዲዮ እያጠፋብኝ ነው። እንዴት ነው የማደርገው? ከቪዲዮ እናደርግልሻለን። የምር አድርጉልኝ እናንተ። እንዲያው እኮ ቪዲዮ ስልክ ያጠፋችሁኝ መሰላችሁ። አሁን ራሴ ምንድነው እንደዛ እናንተ ልኩ ዳቦ ሊጦናል ኮም የምር የሃይሚ ነገር ነው ያሳዝናል ማለት ነው። ከዚህ ከሚዲያ መጀመሪያ ራሴን ማጥበው እኔ ነኝ። ለምን ታጠፊያለሽ? እና እኔ ነው ማርያምን አንድ ቀን ኧረ ታይ ሰኒ እኔ ማለት ጨጓራዬ ትንሽ ነው የቀረው። ይሄ ነገር እውነት ሆነ ማለት አያደርግም። እናንተ ቤቴ ይሄ ሰኒ ይሄ እውነት ከሆነ እኔ አልፈልግም። አይ እኔ ግን በምን ቀን ነው ወደዚህ የገባሁት? እንዲያው እህቴን እኮ መቷታል። እናንተ ያ ድንጋ ላይ ነው የወደቀችው እኮ ራሷን። ወይኔ እኔ እንግዲህ እሷ በዲና ስልጣለን እንጂ እሷ ሰላም ትሁን። ሌላው የፈለገ ገደል ይግባ። ምን አገባኝ? እኔ እኮ የተጠራጠርኩት እናንተ የኔ መጮህ አልፈልግም አሞኛል እና ዲኤንኤ ይለያል ሲል ተጠራጥሮ ነው አማቼ በና አይዲሌ አሰርኩ አቦ ስራ ነው። እኔ እዚህ ላይ ነው ደግሞ ስራ ነው ብዬ ያሰብኩት። ምክንያቱም ካላደረገ ድርቅ ብሏል። አላደረኩም ማለት ይችላል። ዲኤንኤ ምርመራ ሲል አንድ ሰው ራስሽን ካወቅሽ እኮ እንዴት ነው እንደዛ የምትይው? እሷም እኮ የወደቀሽ እዛ ፊት ነው እንደዛ ሲል ነው እኮ ከወደቀ በኋላ ነው ከሳትወደቀ ከዛ አይደለም። አንቺ ራስሽን ካወቅሽ የሆነን ሰው ዲኤንኤ ብለሽ ጥርጥር ውስጥ ታስገቢያለሽ። 100% ራስሽን ከማይ ያ ነው እኔ አሁን ጥርጥር ውስጥ ያስገባኝ። ለምን እገባለሁ? አላረኩትም። አይ እንደገና መጨነቀኝ እኮ የልጅቱ ንግግር ወረቢ እንኳን ልጅቱን እኔ እንኳን ሃይሚዬ እኔን ጎዳኝ። በመሀል እየመጣ ያገኘኝ ነበር ስትል እኔ አሚሮዬን ጎዳኝ። የምር እንዴ እኔ ራሱ ከዛ ደግሞ እሱ ደግሞ
አላገኘኋትም ብሎ ነበር መጀመሪያ። ከዛ አዎ ምናምን አለ ከ6 ወር በፊት ስትለው አዎ አግኝተኛል? አዎ አግኝቼሻለሁ። እና ምን ተፈጥሯል? የተፈጠረው ልነግርህ ትፈልጋለህ? ወይኔ እርጉዝ ነኝ። ከዛ ቀጥሎ ዲኤንኤ መጣልሽ እንጂ ዲኤንኤ ልካለ እኮ አንድ ሰው ታዲያ እሺ ዲኤንኤ ተመርምሮ ነው ቢባል ምን ሊሆን ነው? ይወስዳል። ወይኔ ታዲያ መቼስ አንዴ ተጠራጠርሽ ራስሽን ወይ ሀያት ከሰርኩት። በቃ ስራ ነው እኔ ስራ ነው ብዬ ነው። እኔ የምለው ደግሞ ያበላሸው ዳኒ ነው። ዳኒ አስተካክለ ግባና የምን ዳኒ ነው ብላሽ ዳኒም ይገባል። ትናንትና ውሎውን እርጉዝና ሲባሉ አለ ዛሬ እርጉዝና መጣይ አወራዩ። እኔ እኮ ቤቴ ፖስቻለሁኝ የሆነ ጨረቃ ፋሚሊን ያስጨነቀው ነገር አለ አልኩኝ። አርግዣለሁ አለ እንዴው ትንሽ ተደላድነን ወንበሩን ታዩና መሬት ድል ብለን ቁጭ ሳንል አዩ። ትናንትና እኮ ታውቋል። ትናንትና እኮ እንደዚህ እንደምትመጣ ሁሉ ሰው አውቋል። እኛ ራሳችን እንትን ነው የስራው አካሄድም ከሆነ እኮ ፈጠነ። ብዙ ነገር ያሰራቸው ነበረ። ፈጠነ። መነገር የለበትም ነበር እውነቱ። አሁን ይሄ እውነቱ ተነገረ ማለት አሁን ምንድነው? ዲኤንኤ ነው ቀጣይ የምንጠብቀው እንጂ ድራማው አሁን ዲኤንኤ 4 ወር ጠብቂያ። ታዲያ ደፋር ላላ እንትን ይሄን ብዙ ሰራ ነበር። ተረግዞ የሚመረመራል